ወደ ኦሮሚያ ክልል አስልኬ በኦሮሚያ ክልል ነገሩ እንዲታረጌ ይሄን ነገርን ነጻ አውጣለሁ ብሎ ቃል ገብቶለታል ሽመልስ አብዲሳ። ታዋቂ ኮንክ ገዳይ ቀብር የሚቀብርበት ማስመሰል የሚፈቀድበት ሀገር መሆኑ በጣም ያሳፍራል። ጋቢ ለብሶ ደፋር አንቀ ከገደልካት በኋላ ብዙ አመት ወንጀል መማሪ ነኝ እኔ። ወንጀል መረምራለሁ። ሰው ገደሉ ተብሎም ሳይገሉ የታሰሩ ሰዎች አጋጥሞኛል። ገለውም ደግሞ አልገደልኩም ብሎ ሸምጥጠው ብዙ አመት እንትን ብሎ ነፃ ለመውጣት የሞከሩ ሰዎች አጋጥሞኛል። ስለዚህ በወንጀል ምርመራ ሂደት ውስጥ ሁሉ ነገር ሀፕን ያደርጋል። አንዳንድ ሰው ወንጀልን ፈጽሞ ፈጻሚው ሳይታወቅ ሊቀር ይችላል። በአብዛኛው ግን ነፍስ ያጠፋ ሰው ግን ዞሮ ዞሮ ነፍስ ከእግዚአብሔር ስለሆነች ሲያዝ ነው የሚያጋጥመኝ፣ ወይ በሆነ መንገድ ነው የሚያጋጥመኝ። ሰላም ሰላም ተመልካቾቻችን እንዴት ከርማችኋል? ሙሉ ቪዲዮውን እንድትከታተሉ ከወዲሁ ጋብዛችኋለሁ። ተመልካቾቻችን ለጥንቃቄ የሚረዱ የሚያስተምሩ እና በተለይ በቀነኒ ሞት ዙሪያ በጣም በርካታ አዳዲስ ነገሮች እየወጡ ይገኛሉ። ፖሊስ በማስረጃ ያወጣውም ነገር በቅርብ እየተካሄደ ያሉትን ነገሮች ሰብሰብ አድርገን ይዘንላችሁ መተናል። ሙሉ ፕሮግራሙ እንድታደምጡት ከወዲሁ ጋብዛችኋለሁ። ብዙ አመት ወንጀል መማሪ ነኝ እኔ። ወንጀል መረምራለሁ። ሰው ገደሉ ተብሎም ሳይገሉ የታሰሩ ሰዎች አጋጥሞኛል። ገለውም ደግሞ አልገደልኩም ብሎ ሸምጥጠው ብዙ አመት እንትን ብሎ ነፃ ለመውጣት የሞከሩ ሰዎች አጋጥሞኛል። ስለዚህ በወንጀል ምርመራ ሂደት ውስጥ ሁሉ ነገር ሀፕን ያደርጋል። አንዳንድ ሰው ወንጀልን ፈጽሞ ፈጻሚው ሳይታወቅ ሊቀር ይችላል። በአብዛኛው ግን ነፍስ ያጠፋ ሰው ግን ዞሮ ዞሮ ነፍስ ከእግዚአብሔር ስለሆነች ሲያዝ ነው የሚያጋጥመኝ፣ ወይ በሆነ መንገድ ነው የሚያጋጥመኝ። ግን እንደምናስበው ቀላል አይደለም እና የሆኑ ሰዎች እገሌ ነው የገደለው፣ እገሌ ነው መጠየቅ ያለበት፣ እንደዚህ አይነት ኢንፎርሜሽን አግኝቻለሁ እያሉ የሚናገሩት ነገር አሳሰበኝ። በዛ ሰውዬ ቦታ ራስን ማስቀመጥ ጥሩ ነው። ሁሌ አንድ ነገር ስናደርግ ንጹህ መሆን ከፈለግን እና ሚዛናዊ መሆን ከፈለግን በሞተውም ሰውዬ ቦታ ላይ ራሳችን ማስቀመጥ አለብን፣ ወይም ደግሞ ቤተሰባችን ማስቀመጥ አለብን። ገደለ በተባለውም ሰው ላይ ራሳችን ማስቀመጥ አለብን። የፈለገ አይነት ባህሪ ኑረው ሰውየው እብድ ይሁን ሲፈልግ፣ ከዛ በፊትም ሰው ገሎ ሊሆን ይችላል ሰው። ዛሬ የምናየው ግን ያን ሰው አሁን ባለው ሁኔታ ነው። አንዳንድ ሰው በተፈጥሮ ግንፍልተኛ ይሆናል። አንዳንድ ሰው ጸብ የሚወድ ሰው ይሆናል። አንዳንድ ሰው ነገሮችን በትዕግስት ማለፍ የማይችል ይሆናል። ስለዚህ ያን ስላደረገ ነፍሰ ገዳይ ነው ማለት ግን አይደለም። በጣም የማይገናኙ ነገሮች ሲነገሩ ስለሰማው ከፎቅ ላይ ስትወጥቅ እንዴት አካባቢው አልሰማም? ምንድን ነው የወደቀው? እንዴ ፈንጂ እኮ አይደለም የሚፈነዳው የሚል ነገር። ሰው ሲወጥቅ ምን ያህል ነው ድምፁ? በዚህ ጉዳይ ልምድ አለ፣ እውቀት አለ ወንድሜ። ሁለት ሰው ራሱን ሊያጠፋ ከፈለገ እኮ በምንም ጠብቀ ልታድነው አልችልም። ህይወቱ የራሱ ነው። ከፈለገ ያኖረዋል፣ ከፈለገ ያጠፋዋል። ለዛ መንስኤ የሚሆኑ ነገሮች፣ ምክንያቶች፣ የሩቅ የቅርብ ምክንያቶች የሉም ማለት አይደለም። መጥፎ ሰዎች አንድ ሰው ራሱን ለሚያጠፋ ሰውዬ፣ ለደካማው ሰውዬ ምክንያት ሊሆኑ ይችላሉ። ብልህ ሰዎች ግን ራሳቸውን አያጠፉም። ለማን ብሎ ነው ራሳቸውን የሚያጠፉት? ለሰው ብሎ? ይሄ ጥያቄ ውስጥ የሚገባ ነው። ግን የሆነ ሰው ራሱን ካጠፋ ወይም ደግሞ በሰው መገደሉ እስካልተረጋገጠ ድረስ ራሱን ካጠፋ ሰው ሌላ ሰው ወንጀለኛ ሊሆን አይችልም። በእርግጥ እስኪጣራ ድረስ ሰውየው ነፍስ ነው የጠፋው፣ መመርመር አለበት። እስር ቤት ይሄዳል፣ ቀጠሮ ይጠየቅበታል፣ ይመረመራል። ይሄ ነገር ተደጋገማል። ለኛ ነገር አንዴ የጅማ የሆነ ከተማ ከንቲባ እንደዚህ አይነት ነገር ተባለ። ከዛ ያ ልጅ አንድ የምንወደው ዘፋኝ ደግሞ ከአሊሚራ ጋር የዘፈነው ረጅሙ ልጅ፣ ብዙ ጊዜ የዘፈን ግጥሞቹን አነባለሁ፣ ደስ የሚል ልጅ፣ እሱም እንደዚህ አይነት ነገር አጋጠሙ። አሁን ይሄኛው ልጅ አጋጠመው። እኔ እንደውም ሰው ሲሞት ደስ አይልም፣ ግን እንኳንም ከሌላ ብሔር አልሆነች ነው ያልኩት። ወይ እሱ ወይ እሷ ከሌላ ብሔር አልሆነች ነው ያልኩት። ይሄ የኛ ሀገር የደካማ ፖለቲካ እርሾ መጠንሰሻ ይሆን ነበር።
በዚህ ምክንያት የተወሰነ ሰው ተገሎ ሊያድር ይችል ነበር። ምክንያቱም የሆነ ታውቃላችሁ፣ ከስሜታዊነት ከእንስሳነት ትንሽ ቀረብ ብለን ነው እየኖርን ያለ ነው። አስተያየት የሚሰጡትም ሰዎች ድርጊት የሚያደርጉ ሰዎች እዛ ናቸው። እኔ ቢሊሌ የሚለውን ዘፈን እኔም ሰምቻለሁ። አድናቂ ነኝ። ያን ነገር ያው ብዙ ቀን ባልሰማውም የሆነ ጊዜ ያው ሰምቼው ደስ ብሎኛል። ከዛ ስለ ቢሊሌ ስለምትባለው ሴትም ከዛ በኋላ ነው ጉግል አድርጌ ያነበብኩት ያየሁት። የሆነ ሰው ታይለንትድ ከሆነ ከምን የሚነሳ ትልቅ ቦታ ላይ ከደረሰ አፕሪሼት አደርገዋለሁ። ግን የሆነ ሰው ታይለንትድ ስለሆነ ከሚስቱ ጋር አይጨቃጨቅም ማለት አይደለም። ከገርል ፍሬንዱ ጋር አይጨቃጨቅም ማለት አይደለም። ወጣትነትም ከሚያመጣቸው ችግሮች ሌላ ባልና ሚስቶች ወይም ፍቅረኛሞች ይጨቃጨቃሉ። በዛን ጊዜ የሆነ ሰው ራሱን ካጠፋ ያ ሰው ወንጀለኛ ነው ማለት አይደለም። ራሷን ታጠፋለች ብሎ አላሰብም ይሆናል። የሆነ ወንድ እኮ ወይም የሆነ ሴት ከሌላ ጋር ቢሄደች እንኳን ተብሎ ቢነገር ራሷን ታጠፋለች ብሎ አያስብም እኮ ሰው። በቃ እንለያያለን ብሎ ነው የሚያስበው። ስለዚህ መፍረድ ጥሩ አይደለም። ዝም ብለን አንደምድም። ረቂቅ ነገር ነው። ወንጀል ምርመራ ረቂቅ ነገር ነው። ሰው ገለጡል ተብሎ ከ50 ዓመት በኋላ ሳይገሉ ወጥቶ ሲያዩ እያያችሁ በስልጠና ሀገር እየኖራችሁ የሆነ ሰው ድሮ የተጣላት ገርልፍሬንዱ ያወራችው ወሬ ዛሬ ሰውየው ነፍሰ ገዳይ ሊያደርገው ይችላል። የሆኑ ሴቶች ምናምን ኦኬ፣ ሰውየው ባህሪው ጥሩ ላይሆን ይችላል እኮ የራሱ ጉዳይ ነው። ግን ማየት ያለብን ከስሜት ወጣ ብለን ነው። ራሳችንም ስንት ብልግና ከኛ በላይ ባለጌ ያለ እንዴ! በተለይ ሶሻል ሚዲያ ላይ አሁን ዳኛ ሆነን የተቀመጠን ሰዎች እኛንን እነዛን ሰዎች ጣታችንን መጠቆምና እነሱን እንትን ማለት የምንችለው ከአንደበታችን የወጡትን ነገሮች እናውቃለን። የህዝባችን ባህል፣ ማንነት፣ ክብር የሚጠብቅ ነገር ነበር የምንናገረው። ፕሊስ እንረጋጋ። ሙያ ለባለሙያ እንተው። በተለይ በወንጀል ምርመራ ጉዳዮች፣ በነፍስ ግድያ ጉዳዮች ላይ ጣልቃ አትግቡ። ህዝቡ በአእምሮ እንዲፈርድ አታድርጉ። ዳኛውም የህዝቡ አካል እኮ ነው። የሰማቸውን ነገሮች ደም ቀጣጥሎ የማይሆን ፍርድ ሊፈርድ ይችላል። ራሳችሁ እንደሆናችሁ አስቡት። ነገ ደግሞ እናንተ ቤት ይሄ ነገር እንደማይከሰት እርግጠኛ መሆናችሁ ሰው ናችሁ። ስለ ሞቶቹ ልጅ አዝናለሁ። እነዚህ ወጣቶች ሁለቱም እንደዚህ አይነት ነገር ባይገጥማቸው ደስ ይለኝ ነበር። ግን እኛ ሰከን ማለት አለብን። አበሻዊ ግብረገባችን የት ሄደ? የግብረገብ ትምህርት የሚባል ነበር ድሮ። እሱ ትምህርት መጀመር አለበት። ካልሆነ ህዝባችን እየጠፋ ያዳመጣችሁ ይመስላል። እግዚአብሔር ይስጥ። አሁን ደግሞ የደረሰኝ መረጃ አለ። እንግዲህ እያንዳንዱን ነገር የቀነኒን እየተከታተልኩ ከጎኔ ሳትሰለችው አቋ እንዲወጣላት የምታደርጉ ወንድምና እህቶቼ እጅግ አድርጌ አመሰግናለሁ። የእሷን ጉዳይ የኦሮሚያ ክልል መንግስት ማየት አለበት፣ የኦሮሚያ ክልል ፌዴራል ፖሊስ ማየት አለበት ብለው የሚያስጠይቁ ሰዎች አሉ። እነዚህም ከነዚህ አንዱ ዋናው ይሄ ነው። ሽመልስ አብዲሳ ቃል በቃል ለእኔ የቀድሞ እጮኛ የአሁን ነፍስ አጥፊ ለአንዱዓለም አዱኛ ስልክ ደውሎ ነው ያወራው። ስልኩን ቼክ አድርጉ። ተደዋውለው ምንም ችግር የለም፣ በተወሰነ ጊዜ ውስጥ ያንተን ፍትህ ያስገኛለሁ፣ አስወጣሃለሁ ብሎት ምንም እንዳታስብ እኔ ወደ ኦሮሚያ ክልል አስልኬ በኦሮሚያ ክልል ላይ ነገሩ እንዲታርጌ ይሄን ነገርን ነጻ አውጣለሁ ብሎ ቃል ገብቶለታል ሽመልስ አብዲሳ። ስለዚህ ያ ጉዳይ ወደ ኦሮሚያ ክልል ከሄደ የቀነኒ ጉዳይ ከአዲስ አበባ ወጥቶ ወደ ኦሮሚያ ከሄደ የቀነኒ ጉዳይ ተበልቷል ማለት ነው። ስለዚህ አሁን የምናገረው ምንድን ነው? የተፈጠረው ጉዳዩ በአዲስ አበባ ውስጥ ነው። የአዲስ አበባ ፖሊስ ነው ያዘው፣ የአዲስ አበባ ፌዴራል ነው ያዘው። እሱ ጉዳይ በአዲስ አበባ ይለቅ። ወደ ኦሮሚያ ክልል ከሄደ ሽመልስ አብዲሳ ቃል በቃል የእሷን ህይወት ካጠፋ በኋላ ደውሎ አጽናንቶት አይዞ አለውልህ ብሎት ይሄ ነገርን ሙሉ በሙሉ ነፃ አውጣለሁ ብሎት ቃል የገባው ሽመልስ አብዲሳ ነው። ስልኩ ቼክ ይደረግ። የማ ስልክ? የቀነኒም ስልክ ቼክ ይደረግ። ከዚህ በፊት አቢዩስ ሲያደርጋት የነበረበት። ሁለተኛ የአንዱዓለም ስልክን ቴሌን ቼክ አድርጉ። ስለዚህ ሽመልስ አብዲሳ የገዳይ የምትተባበር አረመኔ፣ ጨካኝ፣ ቆሻሻ እንደሆንክ ልነግርህ እፈልጋለሁ። ቆሻሻ፣ ባለጌ፣ አረመኔ እንደሆንክ ልነግርህ እፈልጋለሁ። ያንተ ልጅ ብትሆንስ? ያንተ እህት ብትሆንስ እንደዚህ ተቀጥቅጣ የተገደለችው? ያንተ ዘመድ ብትሆን እንደዚህ አይነት አስተያየት ትሰጥ ነበረ?
እንደዚህ አይነት ነገር ታደርግ ነበር። ያንተ አይደለችማ፣ ያንተ አይደለችማ። ካንተ እውቅና ያለው ሰው ይበልጥብሃል። አዎ። ስለዚህ ወደ ኦሮሚያ ክልል ይሄ ጉዳይ ሄደ ማለት የቀነኒ ነገር ተዘጋ ከተመ ማለት ነው። ስለዚህ ሽመልስ አብዲሳ በዚህ ጉዳይ አብሶሉትሊ ተጠያቂ ነው። ቮይስ ሪጋርድ ኢንሳ ምን ሰራላችሁ? እውነቱን የምታወጡ ሰዎች አይደላችሁ? ይሄ ጥሩ አጋጣሚ ነው። የስንት ሰው ደም ያለበት ነው ሽመልስ አብዲሳ። ስለዚህ በዛውም ይህን ነገር አጣርታችሁ ምን ያህል በእጁ ላይ ደም እንዳለ በዚህ ማወቅ ትችላላችሁ። ኢንሳ በዚህ ስራ ላይ ሰርታችሁ ይህን ሰውዬ ትክክለኛ በወንጀል ተባባሪነት ስለተገኘ ተጠያቂ ከመሆን ማለፍ የለበትም። ስልጣን ስላለው መሆን የለበትም። ስልጣን ሳይሆን ወንጀለኛ ነው። በየትኛውም ሀገር ሕግ ላይ ወንጀል ከሰራ ትጠየቃለህ። የወንጀል ተባባሪ ከሆንክ ትጠየቃለህ። ስለዚህ ሽመልስ አብዲሳ ወንጀለኛ ነው። በዚህ ጉዳይ ላይ እጁን አስገብቶ የተገደለችዋን ሳይሆን አንተ ምንም ችግር የለም እኔ ወደ ኦሮሚያ ክልል አምጥቼ ጉዳዩን ጨርስልሃለሁ ብሎታል። ስለዚህ እያንዳንዳችሁ ይህ ጉዳይ ወደ ኦሮሚያ ክልል እንዳይሄድ የቀነኒ ንጹህ ደም እየተጣራ እንዳይጠፋ አብራችሁ ሁኑልኝ እላለሁ። ሰላማችሁ ይብዛ። ግን በእሷ የፈረዳችሁ በእሷ ላይ የፈረዳችሁ በሙሉ ሀዘን በቤታችሁ ይግባ። ሌላ የምለው ነገር የለ። ሀዘን በቤታችሁ ገብቶ ቀመሱት። ይህን ነው የምለው እና ይህን ነገር እያንዳንዳችሁ የአዲስ አበባ ፖሊስ፣ ፌዴራል ፖሊስ ይህን ነገር አሳልፎ የወንጀል ምርመራው አሳልፎ ለኦሮሚያ ክልል ሰጠ ማለት በቃ ምንም አይነት ኢትዮጵያ ውስጥ ህግ እንደሌለ በዚህ ታውቃላችሁ። ምንም አይነት ህግ የለም። ስለዚህ የአዲስ አበባው አደራ አሳልፋችሁ ለኦሮሚያ ክልል እንዳሰጡ ሽመልስ አብዲሳ ይህንን ነገር ስላዘዘ ነው የምነግራችሁ። መልካም ጊዜ። ትየው ቀብር ላይ ካልደበደቡት አይታችኋል። በፖሊስ ተይዘው መሀል ላይ ፖሊስ ተደርጎ ነው ቀብር የተሄደው። ገዳይ ታዋቂ ኮንክ ገዳይ ቀብር የሚቀብርበት ማስመሰል የሚፈቀድበት ሀገር መሆኑ በጣም ያሳፍራል። ጋቢ ለብሶ ደፋር አንቀ ከገደልካት የኛ ኮሚኒቲ ከባድ ነው በጣም። ሰዎች ሲወጡ እንዴት አልቻልሽም ነበር? ለመቻል አልሞከርሽም? ትዳር እንዴት ይፈታል? አንጀቴን የበላችሁ ልጅ የምታምር ቶክሲክ አቢዩዚቭ ሪሌሽንሽፕ ቦዲ ሼም መደረግ ኢትስ ቬሪ ሃርድ ፎር ኦል ዘ ውሜን አውት ዜር። ከቶክሲክ ሪሌሽንሽፕ ውስጥ ራን ውጡ፣ አምልጡ። ትዳር 10 ዓመት 15 ዓመት ገለመሌ who cares man። እግዚአብሔር መፋታትን ከሚጠላው በላይ አንቺን ይወድሻል። don't forget that። ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና የልጁ የታችን ደም እየተጣራ ምላሽ እየተገኘላት ነው። እግዚአብሔር የተመሰገነ ይሁን። የቀነኒ ደም እግዚአብሔር ምላሽ እየሰጠ ነው። ለጥቅም ነው ቪው ለማግኘት ነው ምናምን ብላችሁ ለተሳደባችሁ እግዚአብሔር ልቦና ይስጣችሁ። የእሷ መሞት የእኔ ትክክለኛ መናገር ለእናንተ ስላልተዋጠላችሁ ልትደባበቁ የሞከራችሁ ሰዎች ትላንትና እንደሚደበድባት የበለዘ ፊቷን አውጥቼ ከፖሰትኩ በኋላ እንደገና ተመልሳችሁ ድምፅ እየሆናችሁ ነው። አመሰግናለሁ። በውሸት ማንንም መክሰስ አልፈልግም። የምንም ጸብ የለኝም በውሸት። በሀቅ ግን ማንም ዘሩን ሀቅህን አልበላብህም። የፈለገ ጸብ ይኑረን ሀቃችሁን አልበላም። ትላንትና ፖሊስ ሰፈሩን ባሰሰበት ጊዜ ለመጀመሪያ ጊዜ ሰፈሩን አስሶ በነበረበት ጊዜ እቤት ውስጥ የነቀነኒ ትኖርበት የነበረ ቤት ውስጥ ምን ተገኝቷል? ጀበና ረከቦት የሚቀመጥበት 2 ምንጣፍ ነው። ከምንጣፉ ስር ሁለተኛው ምንጣፉ ደም በደም ሆኖ የተደበደበችበት የተቀጠቀጠችበት ደም በደም በሱ ጠቅልሎ ነበረ ውጪ የጣላት። ወደቀች የተባለውም ለዛ ነበረ። ፖሊስ እሱን መረጃ ይዞ ወደ ወስዶታል ለመረጃነት። ስለዚህ እዛ ደም ላይ የሱ ዲኤንኤ ይገኛል፣ የሱ አሻራ ይገኛል። ከዚህ በኋላ ገዳዩ ማን እንደሆነ ዮኒ ማኛ የተናገረው ልክ እንደሆነ እቺ ልጅ በበደል ተጨፍጭፋ
ስቃይዋን በልታ ስቃይዋን አብልቶ እንዳጠፋት ህዝብ እንዲረዳል ይፈልጋለሁ። እኔ በዚህኛው ክሬዲት ሰጠዋለሁ። እመቤቴን ነው የምልሽ እድል እግዚአብሔርን። ሌሎቹ ሸሽተው ሌሎቹ ደግሞ ድምፅ ሆነው መልሰው ይቅርታ ይጠይቃሉ፣ ታዋቂ ቲክታከሮች። ዮኒ ግን አልጠየቀም። በቃ እውነት እሱ ጋር ስለነበረ ድምፅ ሆኗታል። ፍርድ ተገኘም አላገኘንም ድምፅ ሆኗታል። በእውነት እውነቴን ነው የምልሽ። እኔ በዚህ አመሰግነዋለሁ። ቴንኪዩ ዮኒ ማኛ ለቀነኒ ድምፅ ስለሆንክላት። በቃ በዚህኛው ብቻ በቀነኒ ድምፅ ባጣችው ቀነኒ በገዛ ወገኖቿ በገዛ የኔ ነው በምትላቸው ሰዎች ድምፅ የተነፈገች ቀነኒ ዮኒ ማኛ ድምፅ ሆኗታል። እግዚአብሔር ይስጥ። በእውነት እውነቴን ነው የምላቸው። እግዚአብሔር ይስጥ። በቃ ይሄ ሁል ጊዜ በአይምሮ የሚመጣ ነው። የሆነ ነገር እላለሁ እያልኩ ነበር። አሁን ቴንኪዩ እድልዬ ስላስታወሽኝ። ቴንኪዩ ኔ ማር ቴንኪዩ ዮኒ አባቴ። ቢያንስ ለቀነኒ ምንም በምንም ይሁን ድምፅ ሆኗታል። እመቤቴን ነው የምልሽ። ቴንኪዩ ዮኒዬ። ያ በፖለቲካም አድርገውት በምንም ይበሉ፣ ግን ዮኒ ድምፅ ሆኗታል። ለምስኪኗ ለእህቴ ለትንሿ ለቀነኒ ቴንኪዩ ዮኒዬ።